ሁለት አይነት ነገር ነው የተነገረኝ። አንደኛው ሁለቱ ኩላሊትሽ ነው የተባልኩት። አንደኛው ያው እንደዛ ነው። ሁለተኛው ደግሞ የማህፀን ቱቦ ጫፍ ላይ ቁስለት አሉኝ። በጣም ነው የደነገጥኩት። መጸዳጃ መግባት አልችልም። ወይ ሰው ነው የሚያስቀምጠኝ ወይ ደግሞ መተው ያነሱኛል እንጂ በቃ መቆም አልችልም፣ መቀመጥ አልችልም። ለረዳኝ ላቆመኝ እግዚአብሔር አመስግኑልኝ እስኪ አንድ ጊዜ። ደግሞ እንደገና እግዚአብሔርን አመስግኑ ለአባቴ፣ ስለ አባቴ፣ ስለ ጸጋው። በእውነት አይታችሁኛል። ሳምንት እንደገና ከተኛው ቆይቻለሁ። ግን ያው የተወሰነ ቀን ነው የተኛው። ግን በጣም ያመኝ ነበር፣ ከባድ ነበር በሽታው። ሐኪም ቤት ሄድኩኝ። ሲሄድ የኩላሊት ኢንፌክሽንና የማህፀን ቱቦ ጫፍ ቁስለት አሉኝ። ግን ለእኔ በጣም ከባድ ነበር ያ ወቅት። በቃ ሐኪሙ በተለይ እንደዚህ አይነት ቃላት ካፉ ሲያወጣ ያው እንደ እምነቴ በኢየሱስ ክርስቶስ ስም አልኩት። ግን የሆነ እንደ ሰውኛ ማንኛውም ሴት የማህፀን ጫፍሽ ቁስለት ሲባል ሁለት አይነት ነገር ነው የተነገረኝ። አንደኛው ሁለቱ ኩላሊትሽ ነው የተባልኩት። አንደኛው ያው እንደዛ ነው። ሁለተኛው ደግሞ የማህፀን ቱቦ ጫፍ ላይ ቁስለት አሉኝ። በጣም ነው የደነገጥኩት እና ደንግጬ በቃ መንቀሳቀስ አልችልም። በጣም ያመኛል። ሲሄድ በቃ ሊወድቁላ ነው የምለው። ሰው እንዳያቅብኝ እታገላለሁ። በጣም ማንም ቤትም ሰው እንዳያቅብኝ እታገላለሁ። ግን ከአቅሜ በላይ ሆነና በቃ ተኛው። ቅዳሜን ተኛው። ሌሊቱም በቃ እንዲሁ ነጋልኝ። እሁድም ወደዚህ መምጣት አልቻልኩም። ወደዚህ ደውዬ መናገር አልፈለኩም። በቃ እግዚአብሔር አዋቂ ነው። እግዚአብሔር አዋቂ ነው የኔን ነገር በቃ ብዬ ዝም አልኩኝ። ውስጤ ማንም ሴት ትፈራለች። በአሁን ሰዓት ማህፀን ስባል በጣም ያስፈራል። ቁስለት በተለይ ስባል እና በጣም ነበር ፍርሃቴ። እና አንዳንድ እህቶቼ ጋር አብረውኝ የሚያገለግሉት ጋር ደወልኩኝ። ጸልዩልኝ፣ እንዲህ ነው የተባለው፣ በኢየሱስም ባንቺ ላይ አይሰራም እያሉ እነሱ በጣም ይጸልዩልኝ ነበር። እና ግን በጣም ከባድ ነው እውነት። በቃ እኔ እንጃ ምን መጸዳጃ መግባት አልችልም። በቃ ገብቼ ወይ ሰው ነው የሚያስቀምጠኝ ወይ ደግሞ መተው ያነሱኛል እንጂ በቃ መቆም አልችልም፣ መቀመጥ አልችልም። ጀርባዬ ላይ በቃ እንደዚህ ሆነ እንዳበጠ ነገር፣ ሲነካ ውሃ እንደቋጠረ ነገር ነው የሚያቃጥለኝ። እዛ ሰኞ ዕለት ሐኪም ቤት ሄድኩኝ። ሐኪም ቤት ሲሄድ መቀመጥ አልችልም። ያው ራሴን ታገልና ቁጭ ብዬ ምርመራ መጀመሪያ ሽንት ስጭ ያሉኝ። ሽንት ሰጠው። ሽንት ሰጥ ውጤቱ ይሄ ተነገረኝ። እሺ አልኩና ምንም አላልኩም። በቃ ወደ ቤቴ የገባው ሰኞ ዕለት። ማክሰኞ መድኃኒት ስጀምር በጣም በሽታው በጣም አመመኝ። በቃ ታገልኩ ከሱ ጋር። ማክሰኞም እንደዛው አልኩኝ። እንደዛው ውዬ ሳምንት ቆየው። ሰኞ ሳምንት ቀጠሮ ነበር። መድኃኒትን ጨርሼ እንደገና ሄድኩኝ። ሰኞ ሊሄድ እዚህ እሑድ ማዘርን ውሃ ጸልዩልኝ፣ ቃል የወጣበትን ውሃ ይዘውልኝ ነው አልኳቸው። እና ሊሄድ ላብራቶሪ ልገባ ልክ እዛ ቁጭ ብያለሁ ደጅ ላይ። እግዚአብሔር ሆይ ቃል ወጥቶ ይሄ ቃል ምን ነበር የወጣው ቃል ብዬ ስጠይቃቸው የሞተ ነገራችሁ ይነሳል ተብሎ ቃል ወጥቷል አለችኝ። በኢየሱስ ስም ኩላሊቶቼም ማህፀኔም አሁን እያልኩ ነው ማውጆ ውሃውን ሳልጠጣ አሁን እያልኩኝ በኢየሱስ ስም አሁን ላብራቶሪ ላይ የሚያሳየውን እይታ እሰማለሁ። በቃ ምለው በቃ በራሴ ላይ ዝም ብዬ ነው ማወራው። ከዛ ውሃውንም ብዙ አልጠጣውም። ትንሽ ጠጣውና ገባው። ገብቼ ውጤቱ መጣ ተሰርቶ። አረ ኩላሊትሽ እኮ ከመጀመሪያው ምንም አያሳይም ወርዷል አለ። እሺ አልኩት። አሁን መጠበቀው ስለ ማህፀኔ ምን ሌላ እኮ አለ ያክለው ሌላ ምን አለ አለኝ። እንዴ ይሄው የተጻፈውን ለታየውም እንደ ጽፈው የለ እንደ ሳምንት ምንድነው ሌላ ምትለኝ አልኩት። ስለው አረ የለም ምንም ነገር የለም፣ ማህፀንሽም ደህና ነው፣ ቁስለቱ የለም አለ። እዛ እሺ ምንም አላልኩትም። እሺ አልኩ። ውሃዬን ጨምጠጣውና ምንም አይነት መድኃኒት አይታዝልሽም፣ መድኃኒቱ ዛሬ ጧት ስለጨረሽ በቃ አርብ ነይና ሁለቱም በማሽን ይታያሉ አለ። እሺ አልኩና እኔ በቃ በእምነት ገባው። ውሃዬን ጠጣው። አርቡን እሱ ሲቀጥረኝ እኔ ወደዚህ ነው የመጣሁት። አዛዚ መጣው። ጸለይክልኝ። መተ የፈረሹ ነገር አይወስድሽም አትፍሪ አልከኝ። አመንኩኝ። በቃ ምን ብዬ ገባው። እሁዱም መጣው። ያው ህመሙ እንዳለ ሆኖ ያው በመገለጥ አነሳይ ጸለይክልኝ። ከዛ በኋላ ተፈወስኩኝ። እግዚአብሔርን አመስግኑልኝ።